ህልም የሚያሳየ እግዚአብሔር ነው። በደንብ ስሙኝ። እዚህ ዓለም ላይ ሁሉ ሰው ሙሉ ዕውቀት የለውም። ያ ማለት እዚህ ዓለም ላይ ያለ ሰው ሁሉ ከፍሎ ነው የሚያውቀው። ለምሳሌ እቺ አንድ አንገት የሰው ልጅ አንድ አንገት ወይም ከአንገት በላይ ሙሉ ጭንቅላት ከመቶ በላይ ዶክተር አለ። ለጆሮ 5-6 ዶክተር አለው ስፔሻል በዚህ በዛ ምናምን ያለ ሃሌሉያ። አይን ብቻ ከ10 በላይ ዶክተር አለች። አፍንጫ ራሱን የቻለ ነው። ሃሌሉያ። አእምሮ ተከፍሎ የውስጥ የላይ የነርቭ የምን እየተባለ የራስ ቅል የፀጉር ብቻ ስንት ሐኪም አለ። የቆዳ ስፔሻሊስት የሚባል ሰው እቺ አንገት ብቻ ብዙ ሐኪሞች አሉ። ቢኮዝ ለምንድን ነው አንድ ሰው ብቻ ይሄን ማወቅ ያልቻለው? ሰው ከእውቀት ከፍሎ ነው የሚያውቀው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 9 ላይ ከእውቀት አለ ከፍለን ምን እናደርጋለን? እናውቃለን። ከትንቢትም ከፍለን እንናገር። 100% ማንም ሰው ትንቢት ላይ ራሱ ሻርፕ መሆን አይችልም። ሄሎ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ ሲመላለስ ሰዎች ሰፈር ውስጥ ስለኔ ምን ይላሉ ብሎ ከነ ጴጥሮስ የጠየቀው ኢቭን እሱ እንኳን ፍጹም ሰው ፍጹም አምላክ ሆኖ ሙሉ ዕውቀት እንኳን የለውም። ከሰፈር ነበር ሲወስድ የነበረው። የሰማችሁ ነው። እግዚአብሔር እዚህ ምድር ላይ ለሚንቀሳቀስ ሰው ሁሉ ሊሚቴሽን አስቀምጦለታል። ምንድነው እሱ? እዚህ ምድር ላይ ያለ ሰው ሁሉ ሙሉ ዕውቀት የለውም። ግማሽ ዕውቀት ነው ያለው። ግማሽ ዕውቀት። ሃሌሉያ። ስለ ሕክምና ሙሉ ሰው ሙሉ ዕውቀት የለም። ግማሽ ዕውቀት ነው ያለ። ወይ ስለ አፍንጫ ነው የምታውቀው፣ ወይ ስለ ጉሮሮ ስለ ቶንሲል ነው የምታውቀው፣ ወይ ስለ ጆሮ ወይ ስለ አይን ነው። 10ሩን ማየት ዕውቀት አትችሉም። እግዚአብሔር ምጡቅ አድርጎን እንኳን ቢሰራን ከፊል ዕውቀት ነው ያለ። ሄሎ ሃሌሉያ ኢየሱስ ማን በጣም ትልቅ ፕሮፌሰር የምትሉ ሰውዬ ኢየሱስ ጌታ ነው ስትሉ እንደሚበሳጭ ታውቃላችሁ። ሳትሚስ ከፊል ዕውቀት ነው ያለው። ሙሉ ዕውቀት ቢኖረው ኖሮ እግዚአብሔርን ያውቀው ነበር፣ ሰው ጌታን ያውቅ ነበር ማለት ነው። ለዛ ነው ሰዎች የሚማሩትና ለመማርም ለዕውቀት ትምህርት ቤት ገብተው ብዙ ነገር የሚያደርጉት ዕውቀት ቢኖራቸው ገብተው አይማሩ። ሰው ዕውቀት እየተጨመረብን ነው የሚመጣው። ዛሬ ምን እንደምነግራችሁ ልንገራችሁ። ግን ህልም ደግሞ 100% ትክክል ነው። አንድ ሰው ህልሙን ከራሱ በላይ ነው ማመን ያለበት። ምን ማለት ነው? ህልም ሙሉ ዕውቀት ነው ማለት ነው። ሄሎ በዚህኛው አካላዊ ዓለም ላይ አስካለች ስለምትባል ሴት ዕውቀት የለሽም። ሃሌሉያ። ቢኮዝ ወይ ደግሞ አስካለች የምትባል ሴት ጓደኛሽ ልትሆን ትችላለች፣ ወይም ብርሃኑ የሚባል ሰው ጓደኛክ ሊሆን ይችላል። ነገር ግን ብርሃኑ ሊገል እንዳሰብ አታውቅም። ብርሃኑ ሊመርዝ እንዳሰብ አታውቅም። ነገር ግን ህልም በተኛ ጊዜ እግዚአብሔር በህልም ሙሉ ዕውቀት ይነግራል። አሜን። ብርሃኑ ሊገል ነው፣ አሜን፣ ሊመርዝ ነው፣ ነገ ጧት መኪና አደጋ ሊሆንብህ ነው፣ ሰው ጸልይ ይላል። ቢኮዝ ሙሉ ዕውቀት የምታገኘው በህልም ነው። እየገባችሁ ነው? ግን አሜን። ራባሲያ ኮቴካፓ እግዚአብሔር አለ በአንድ በሌላ መንገድ ይናገራል። እግዚአብሔር ቸርች ውስጥ ይናገራችኋል፣ አይገባችሁ? እግዚአብሔር መንገድ ላይ የሆነ ሰው አምጥቶ ይናገራችኋል፣ አይገባችሁ? አንዲት ሴት እኛ ከተማ ላይ ከቤት ስትወጣ ድንጋይ ተነቀፋት። ከዛ ምንድነው ነጠላ ጫማን በጠሳለችና ሌላ ጫማ ቀይራ መጣች። ከዛ አሁን ስመጣም የግቢ መውጫ በር አድናቅፎ ጣላት። በኢየሱስም ዛሬ ምንድነው ሁሉ ነገር የሚጥረኛለች። ኮንሽስ አልሆነች። አሁንም ተመለሰችና እግሯ ተጋጋጠ። ድጋሚ ታጠበች፣ ተስተካከለች። ጫማም ሌላ ቀየረች፣ ልብስም ሌላ ቀየረች፣ ወጣች። ምትኖረው ዳቶ ነው። ሳውዝ የሚባል ቦታ ስትደርስ ወይ መገንጠያው ጋር መታጠፊያው ጋር ስትደርስ አንድ ሞተረኛ እያደረገ እየነዳ መጥቶ ሰክሯል። በትኗት የፊት ጥርሷ ሙሉ ወለቀ። በኢየሱስም አይደለም ምን እያልኳችሁ ነው? ዛትሚት እግዚአብሔር በአንድም ዛትሚት እግዚአብሔር ደጋግሞ ነው የሚናገረው። በአንድም በሌላ መንገድ ማለት እግዚአብሔር አንድን ጉዳይ ደጋግሞ ምልክት ይሰጥሻል። መንገድ ልትሄዱ ወጣችሁ መኪና ቦታ ላይ ረዳቱ አላስገባም ይልሻል። ወደት አስገባኛለሽ አትታገኝ። አንዴና ሁለቴ ታገለሽ አላስገባ ካለሽ ጋር እያወራሽ አሜን። ይሄ መንፈሳዊ ዕውቀት እየሰጧችሁ እግዚአብሔር እያወራ ኮንሽስ መሆን አለብን፣ መንቃት አለብን። ኢማጂን ወንደቆሻ የሚባል ሀገር የዛሬ 8 ዓመት ለአገልግሎት ተጠራሁ። እኔ ማታ በህልም ያን ነገር አየሁ። በጣም እርቦኝ ወተት አማረኝና ወተት ስል ወተት ላይ ያመጡልኝ ሄዱ። በህልሜ ነው ያየሁት። ከዛ ወተቱን ሲያመጡ ወተቱ ትኩስ ነው። ከዛ እኔ ስለጠገብ ወተት አልጠጣም ብዬ ተው በህልሜ እና ከኔ አጠገብ ያለው ደግሞ አፖስትል ነው። በህልሜ ሙሉ ራሱን አይቼዋለሁ እኮ የጠጣሁት አየሁት። ሶሪ ፊቱን አላየሁትም፣ ማንነቱን አላውቅም። የሆነ ሰንበዲ ነው ከኔ እጅ ላይ ወተቱን ምን ታቀራራለ እንዴ ብሎ ወሰደና ጠጣ። ከዛ በኋላ ጠጥቶ ሲታመም አየሁ። ከዛ ጧት ላይ አብሮኝ ያለው አፖስትል አብረን እየተጓዘ አፖስትል ማታ ህልም አይቻለሁ አልኩት። ምን ሲል እኔ የሆነ ወተት አስፈለገኝ አምጡልኝ ስላቸው አመጡልኝ። ከዛ ወተቱን ልጠጣ ስል
ውስጤን ጥጋብ ተሰማኝ። ከዛን በቃኝ እኔ ጠግቤያለሁ ስል ከኔ ላይ የሆነ ሰውዬ ነጥቆ ወሰደና ጠጣል። ማን እንደሆነ አላወኩም። ከዚህ ታመም አይቻለሁ ነው ሄሎ። አሁን ጉዳዩ ኮንፈረንሱ 3 ቀን ሙሉ ማንም የታመመ የለም። የኮንፈረንሱ 4ኛው ቀን የሚያገለግለው እሱ ነው። 3ቱን ቀን ያገለገልኩት እኔ ነኝ። በጣም ከባድ አገልግሎት ነበር። ኮሻ ማራናታ ቸርች ኢየሱስ ጌታ ነው። ኔክስት አንድ ነገር ተፈጠረ። እኔ ያ ሁሉ ነገር አይቼ እኔም ኦሬዲ ረስቻለሁ። በእኔ ላይ እንዳይሆን ጸልዬ ሰብሬያለሁ። ከዛም በቃ እዛም እንዳይፈጠር ያው በጣም ጸልያለሁ። ግን አልፌ መጣሁ። ልክ አገልግሎቱ 3 ቀን አልቆ 4ኛው ቀን 3ኛው ቀን ማታ ላይ እዛ ሀገር እንቁላል ብዙ አለ እና ዶሮ ምናምን ስላለ በጣም እንቁላል ብቻ የእንቁላል በቃ እንዳትበሉ ይዘጋቻል። ትሪ ሙሉ እንቁላል መጣ ተፈርፍሮ። ከዛ እኔ መብላት ከበረኝ እና ሲመጣ በእንጀራ በቂጣው ላይ መጣው እና ያው አገልግሎት ስንሄድ እኛ ያልበልነው በዚህ ዘመን ቁምቡርዝ ብዙዎቹ ቁምቡርዝ በልተዋል። በዛ አገልግሎት ሄደው ቁምቡርዝ ይበላሉ። ሲሪየስ ነው ነገራቸው። እኛ አልበለንም። እግዚአብሔር ይመስገን ቂጣ ነው የበላነው እና ቂጣውን ትኩስ ነው ደስ ይላል። የበቆሎ ቅጠል ምንም እኛ ጋር የተደባለቀ ፉርኖ ምናምን የለውም። ጆካ ምናምን የሚባል ነገር ንጹህ በበቆሎ ቅጠል ልክ ትኩስ ነው። እሱን ስበላ ትንሿ ዋታ ሻገቻል። እሷን ሰጡኝ አስገሳኝ ደስ አለኝ ማለት ነው። ከተገባውና ጠኝ ሁሉም እኔ አይደል ያገለገልኩት። ይሄን የመሰለ አገልግሎት ነብዩ እንዴት አይበላም? እነሱማ ወተት ሳይጠጣ ተብሎ ምን ትበላለህ ምናምን ሲሉኝ አይ ወተት ነበር ብያቸው ነበር። ለካ ከኔ እንደሰሙ ወተት ፍለጋ ከተማው እየዞሩ ነው። ከዛ ይኸውላችሁ 2 ሰዓት ፍለጋ ሄዱ። 4 ሰዓት ላይ ወተት አገኘን ብሎ ዞሙት። ከዛ ምን አሉኝ? ወተቱ ግን ገና ሊረጋ ነው፣ ወደ መርጋት ሊደርስ ነው፣ ሙሉ አልረጋም። የእግዚአብሔር ሰው ይሄው አምጣ ሲሉ ተባረኩ ስላመጣችሁ። እኔ ግን ጠግቤያለሁ ልተኛ ነው ምናምን ስል እሱ ሊተኛ እኮ ነው አጠገቤ ነው። ፖስት ታቀራራለህ እንዴ ብሎ ወሰደና በወተት ተደራደ ጅው አደረገ። ጨምሯል ጠጣ። አገር ሰላም ነው። ኢየሱስ ማን ነው? ልክ 9 ሰዓት ላይ በሩን ትዋርጎ ገብቶ ጅብ ነበር። ጅቦቹን እየመታ በቆሎ ተሻግሮ ቁጭ ብሏል። ኢየሱስ ማን ነው? ይኸው ጅብ እኮ አጠገቧል ቁጭ ብሏል። ድምፁ ይኸው ወይኔ በኢየሱስ ስም ኦ ይላል። ኢየሱስ ማለት ጌታ ነው። ጅብ ሁሉ እኮ አልፎ ነው ሄደው። ቆይ ምን እያልኳችሁ እንደሆነ ልንገራችሁ። ጋድ ሁሉ ጊዜ በህልም ይናገራችሁ። ህልማችሁ ላይ ኮንሸስ ሁኑ ወይ ንቁ ሁኑ። ጠዋት ላይ የሆነ ምልክት ስታዩ መንቃት አለባችሁ። ማታ በህልሜ አይቻለሁ ብላችሁ ወይ ደግሞ ማፍረስ አለባችሁ። ወይ ደግሞ ወደ እናንተ መምጣት ያለበት ብለሲንግ ከሆነ ማለዳ ላይ ያን ብለሲንግ የጠራችሁ መጸለይ ያለባችሁ። ሄሎ ህልማችሁ 100% ትክክል ነው። እግዚአብሔር ሁሉ ጊዜ ጉባኤው በትንቢት ይፈልጋችኋል። በቃ አይገባችሁም። የሆነ በቃል ይናገራችኋል፣ አይገባችሁም። በሁሉ ሞክሮ ሲያጣ ማታ በህልም ያወራችሁ። ህልም የመጨረሻው አገልግሎት ነው። እግዚአብሔር ቀን ነግሯችሁ ያልገባችሁን ነገር በአንድም ማለት በሌላም ይናገራል አለና ሰው ግን ምን ያደርግም አይስተውልም። ዛት ሚንስ አንደርስታንድ ያደርገው ማለት ሰው ኢየሱስ ማለት ሶጃዮ የሚባል ስልክ ታውቃላችሁ? ድሮ ሶጃዮ የምትባል ስልክ ነበር። ጠጠር ስልክ ነው በዛ ታውቃላችሁ። እና በተን ስልክ የድሮ ኖኪያ ስልክ አማርኛ እዚህ ፕሮፌት አቤ ወዳለው ብዬ በአማርኛ ብጽፍለት እሷ አቤ ጋር መልእክቱ ሲሄድ ይዞታል እኮ ስልኳን። ከኔ ስማርት ስልክ ላይ በአማርኛ ነው የጻፍኩት ወደሱ። እሱ ጋር ስትሄድ 4 ማዕዘን ታደርጋለች። ልክ ነኝ ወይ? ደግሞ ምን ታደርጋለች? ጥያቄ ምልክት። ልክ ነኝ ማወራው? ያ ማለት መልእክቱ ገብቷል አልገባም? ግን ገብቷታል። ይኸው ብዙዎቻችሁ ከእግዚአብሔር ዓለም ድምፅ እኮ ትሰማላችሁ፣ መልእክቱ ነው የማይገባችሁ። አልገባም? ራባሳካታያ ብዙዎች ይኸው ለዛ ነው አማኝ የሆነ ሁሉ የእግዚአብሔር ድምፅ መስማት ይችላል። አንደርስታንድ ማድረግ ነው የማይችለው። ዛሬ ቁልፉን ትቀበላላችሁ። ዛሬ ቁልፉን ትቀበላላችሁ። ዛሬ ብዙዎቻችሁ ስተነብዩ ያለው መንፈሳዊ ዓለማችሁ ሲከፋፈታ ያለው መንፈሳዊ ዓለማችሁ ሲከፋፈታ ያለው አሜን። መንፈሳዊ ዓለማችሁ ሲከፋፈታ ያለው መንፈሳዊ ራብ ያለው ሰው አለ። እግዚአብሔር ማገልገል የሚፈልግ ሰው እርግጠኛ ናችሁ? ስንት ሰው እግዚአብሔር ማገልገል ትፈልጋላችሁ? እግዚአብሔር በሰጣችሁ ጸጋ ማገልገል ትፈልጋላችሁ? ኮንሺየስ ሁኑ፣ ንቁ ሁኑ። በሁሉ አቅጣጫ ንቁ ሁኑ። አሜን። መንፈሳዊ ዓለም እዚህ ስጋዊ ዓለም ላይ ሲጋራ እንደሚሸጣችሁ፣ ዶድራንት እንደሚሸጣችሁ፣ ሽንት ቤት እንደሚሸጥ የሰማችሁ ነው። መንፈሳዊ ዓለም የሚሸጣል። መንፈሳዊ ዓለም ይቀመሳል። መንፈሳዊ ዓለም ይዳሰሳል። መንፈሳዊ ዓለም ይታያል።
መንፈሳዊ ዓለም ይሰማል። በእነዚህ በአምስቱ የስሜት ዋሳቶች ቼክ ይደረጋል። ሄሎ አሁን ምን እያልኳችሁ ነው? ከዚህ ስትወጡ ማን ደጋሚ ነው አሽተተህ ታውቃለህ? ማን መዳበስ ሁሉ አይጠበቅብህም። አይተው ታውቃለህ። ሲያወራ ከንግግሩ ትለየዋለህ። አይኖቻችሁ በኃይል ተከፈቱ፣ ተከፈቱ፣ ውሰጂ ተከፈቱ፣ ተከፈቱ፣ ተከፈቱ። ይህ ቃል የኔ ነው የሚል እየሮጠ እየመጣ ይዝራ። አይኖቻችሁ በኃይል ተከፈቱ። መንፈሳዊ ዓለማችሁ በኃይል ተከፈተ፣ 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 ተከፈተ። ስማ አሁን ላይ ወጣትና ወንድ ምናምን ጠንከር ያለ ወንድ አገልጋይ ነው ሲባል ነው ደስ ይላችሁ። እኔ ግን እንደዚህ አይቻለሁ። በጣም አረጁ የሚባሉ ሰዎች መተንበይ ሲጀምሩ አይቻለሁ። ሚዲያው ሲቆጣጠሩ አይቻለሁ። በጣም ሕፃናት ናቸው የሚባሉ መተንበይ ሲጀምሩ አይቻለሁ። በኢየሱስ ስም እንደዛ ሆነላችሁ። በኢየሱስ ስም እንደዛ ሆነላችሁ። ሆነ 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 ሆነ። አሜን። ሎክ ሶጃዮ አሜን። ከበተን ስልክ ሚሴጅ ሲመጣላት ትሰማዋለች። መልእክቱ ይደርሳታል። ግን ጥያቄ ምልክት ታደርጋለች። በዚህ ዛሬ መንፈሳዊ ዓለም ላይ ኮንሽስ ለሆነ ሰው ብቻ ነው መልእክት ያለች። አሜን። ይኸውልህ ስማ፣ አሁን ኔክስት ስመጣ እኔ ቁጭ ብዬ ስትተነብዩ እናንተ ስትተነብዩ ለማየት ነው የምመጣው። ቀጣይ ቁጭ ብዬ እከሌ የተነበየች ነው ሲባል ለማየት ነው የምመጣው። እከሌ ታላቅ አገልጋይ ሆናለች ሲባል ለምስክርነት ልሰማ ነው የምመጣው። አሜን። ያነሳ ሆነለት በኢየሱስ አሜን። አሜን። ወይ ሳሙኤል የሚባል ሰው ታውቃላችሁ? ብላቴና ነው። ድምፅ ይሰማል ግን ምን እንደሆነ አያውቅም። ሶጃዮ ስልክ ነው። ኤሊ የሚባል ሰው ግን ስለ ትንቢት እውቀት አለው፣ ስለ እግዚአብሔር ድምፅ እውቀት አለው፣ ግን አይተነብዩም። አሁን እኔ እውቀት ኖሯችሁ ማተነብዩ እንድትሆኑ አይደለም። አላዲያ ኮሬስ ኤቭሪዴይ የምትሰሙትን ድምፅ እንዴት መተርጎም እንዳለባችሁ እንድታውቁ ነው የምጸልየው። ስማ የአንድ ነብይ ክብደቱ አንድ ነብይ የሚያደርገው ምን ነው ታውቃላችሁ? አንደኛው የአፉ ቃል ሲነገር ይሰራል። ሁለተኛው ምን እንደሆነ ነገራችሁ? የመንፈሳዊውን ዓለም የትርጉም ስርዓቱ ነው። አሜን። እፉፋ ስታዩ እናንተ ፉፋ ነው፣ እሱ እፉፋን በሌላ ያየዋል። አሜን። ይሄን ሲያ ያማ የሚል ጽሑፍ ነው፣ እሱ በሌላ ተርጉሞ ፕሮፌሲ ያደርገዋል። የእናንተ አይኖች እንደዚህ እንዲሆኑ ጸልያለሁ። እንደዚህ እንዲሆኑ ጸልያለሁ። ዘጋሜ ካልኩ ዘር በኢየሱስ ውሰድ 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 ውሰድ። አሜን። እግዚአብሔር በስንት መንገድ? በአንድ መንገድ ይናገራል። በጣም ትንቢት ስትሉት በሌላ መንገድ ይናገራል። ያ ማለት እዚህ ቸርች የሚናገራቸዋል፣ የሆነ ቸርች የሚናገራቸዋል። ትንቢት ሲላችሁ በህልም ይናገራቸዋል። ይሄን ሁሉ የሚያደርገው አለ ኢዮብ ለተግዛዝ ነው። ይሄን ሁሉ የሚያደርገው ለጥበቃ ነው። ይሄን ሁሉ የሚያደርገው ሊባርካችሁ ነው። እግዚአብሔር ሁሉ ጊዜ ነው የሚናገራችሁ። እናንተ ግን ንቁ አይደላችሁ። ዛሬ ግን የሚነቃ ትውልድ ከዚህ ሲወጣ አይቻልም። አሜን አሜን፣ ሃሌሉያ። ኢየሱስ ማን ነው? ጌታ ነው። ቆይ አንድ ህልም ካያችሁ በኋላ አይ ቲንክ ባይዜ ይሄ 10,000 ብር እየከፈሉኛ ጋር የሚማሩት ትምህርት ነው። ፕሮፌት አቤ ግሬሌ ወደቀና ፕሮፌት ዛሬ ባርከኛል እና መንፈሳዊ ዓለም ከዚህ በላይ መጨመር ፈልጋለሁ። አንተ ብቻ አይደለም ሙሉ ጉባኤው ነው። አሜን አሜን አሜን። ይሄን አገልግሎት አሁን መንፈሳዊ አባቴ ላይቭ ቢሆን አገልግሎት ኢሚዲየትሊ ከልጅነት ይሰርዘኛል። አሜን። እኛ ቸርች ውስጥ በነፃ ቢሰጥ ነገር የለም። ሲሪየስ ነው የምነግራችሁ። ይሰርዘኛል በጌታ ፊት ቢኮዝ ሰው በአንድ ጊዜ እውቀት ሰጡት ያቀለዋል፣ አያውቀውም። ክብደቱን ስለማያውቀው ያቀለዋል። እንደዛ እንዳትሆን እናንተ እንደዛ አይደላችሁ ብዬ ነው የሰጠው ያለው። ሃሌሉያ አሜን። ሎክ መንፈሳዊ ዓለም ላይ ህልም ታያላችሁ። ህልም ከማን ነው ብያችኋለሁ? እግዚአብሔር ነው። ስለዚህ እግዚአብሔር ህልምን ሲያሳያችሁ 100% ትክክል ነው። ህልማችሁ 100% ምንድነው? ትክክል ነው። 100% ምንድነው? ትክክል ነው። ሎክ 100% ህልማችሁ ትክክል ነው። ያ ማለት ከእውቀት አለ ከፍለን እናቃለናል፣ ከትንቢት ከፍለን እናገራለን። ቢኮዝ ማንም ሰው እዚህ ምድር ላይ ግማሽ እውቀት ነው ያለው። አሁን ጓደኛሽ ልትገልሽ እንደሆነ እዚህ ምድር ላይ አታውቂም፣ ግን በህልምሽ ልትገልሽ እንደሆነ ታያለሽ። ከዛ በኋላ አይ ወዳጄ ነው ሰማ አትገለኝም ብለሽ ያለፍሽ ጊዜ ገላሽ አፈር ውስጥ ትከትሻለሽ።
የሰማችሁ ነው ይገባችሁ ማለት ሳትሚስ ህልማችሁ ትክክል ነው እመኑት ያልኳችሁ ሳትሚስ ህልም የሚያሳየው እግዚአብሔር ነው በማቴዎስ ወንጌል ምዕራፍ 17 አይ ቲንክ ከቁጥር 1 ጀምሮ 13 ወይ 17 ኢየሱስ ማለት ኢየሱስ ወደ ትልቅ ተራራ ወሰዳቸው የሚለው ከ6 ቀን በኋላ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ለዚህ ላይ ረጅም ተራራ ላይ ወሰዳቸው ዮሐንስን ወሰደ ጴጥሮስን ወሰደ ያዕቆብን ወሰደ አብረው እየጸለዩ ነበር ይላል ጸልዩ ብሏቸው እየጸለዩ ያለ እንዳጋጣሚ ደመና መጣ በሰማይ ተከፈተ ከዛ በኋላ አንድ ነገር ሆነ ሁለት ሰዎች መጡ ሁለት ሰዎች ሲመጡ ስማቸውን ማንንም አልነገራቸውም ለጴጥሮስ ማንንም አልነገረም ለዮሐንስ ማንንም አልነገረም የቪዥን ዓለም ላይ የሙሴን ስም አየው ይሄ ጴጥሮስ ሙሴ ማለት ይሄ ኤልያስ ማለት ቢኮዝ ሰማይ ተከፈተ ማንንም ስለ ሙሴ አልነገረው ሙሴን መልኩን እኮ 600 ዓመት ሙሉ አያውቀው ነገር ግን ሲያዩ አለ ቪዥን አለ ይሄ ሙሴ ማለት የእናንተ አይኖች እንደዚህ ሲሆኑ የእናንተ አይኖች እንደዚህ ሲከፈቱ አይቻልም የእናንተ አይኖች እንደዚህ ሲከፈቱ አይቻልም ሄሎ ሙሴ እንደሆነ አልነገረው ማንም ኢየሱስ እንኳን ይሄ ሙሴ ነው አላላቸው ይሄኛው ኤልያስ ነው አላላቸው ነገር ግን ቀጥታ እንዳዩ ይሄ ሙሴ ነው አሉ ይሄ ኤልያስ ነው ስለዚህ ጌታ ሆይ እዚህ መቅደስ እንስራ እነሱ አይደል ያሉ ቢኮዝ ቪዥን ሁሉ ጊዜ ትክክል ነው ህልም ሁሉ ጊዜ ትክክል ነው ራእይ ሁሉ ጊዜ ትክክል ነው ህልመኛ ወደፊት ትሄዳለህ ህልማለት ወደፊት ትሄዳለህ ከአየው ጋር ትገናኛለህ አያችሁ ጋር ትገናኛለህ ህልም ያለውን ሰው ማንንም ሰው አይወደው ራእይ ያለውን ሰው ማንንም ሰው አይወደው ኢቭን የውጭ ሰው አይደለም ቤተሰብ ነው ጠላት የሚሆነው ህልም ላይ ስትል ወንድም ሊገል ይነሳል አንተ ዝም ብለህ እባክህ ሰፈር ውስጥ ቁጭ ብለህ እና በጭቃ እንኳ ይሄን ዝም ብለህ ትምህርትህን ቀጥል ይላል እኔ ራእይ አለኝ ብዙ ሰው ሳበላ አይቻለሁ እኔ ራእይ አለኝ ትውልድ ስላበቃ አይቻለሁ እንደዚህ አይነት ሰው ሲጉባኤ ሳለ ህልም አለኝ የሚል ሰው አለ ከህልም ጋር ትገናኛለህ ከህልምሽ ጋር ትገናኛለህ ምስል በጌታ በኢየሱስ ወሰዱ አሜን የሰማይ አና ስለስቸ ለአንድ ሰው በተነበይ አንድ ሰው ተባርኮ ይወጣል አንግር ሁላችሁም የተባረካችሁ የሁላችሁም አይን የተከፈተ ይፈላል ሃሌሉያ አሜን 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 ራባ ሳካታካ ደስተኞች ናችሁ በእኔ አገልግሎት ደስተኞች ናችሁ ኢየሱስ ጌታ አሜን ሶ ህልም 100% ማለት ትክክል ነው እና የብዙዎቻችሁ ስህተት ልንገራችሁ አሁን በዘዌ እግዚአብሔር የቀባይ ምስክር ይሄን ትምህርት ያስተማርኩ የሚዘራ ሰው በህይወቱ ዘመን ሁሉ አሁን ያስተማርኩት ትምህርት በህይወቱ ይሰራል አሜን አሜን ይሄ ማለት አሁን የእናንተ ገንዘብ እንዲጠራቀም አይደለም በህይወታችሁ ላይ አሁን የማስተማራችሁ ትምህርት ሲሰራ አይቻልም አሜን ሎክ አሜን አሜን ህልም ታያላችሁ የእናንተ ትልቁ ሚስቴክ ልንገራችሁ ህልም አይነገርም እናንተ ግን ህልም ታዩና እቲ ህልም አይቻለው ታያታለሽ አይነገርም ህልማችሁን መናገር የጀመራችሁ ጊዜ ጠላት ነው የምታፈሩት ወደም ስሚ መኪና ስትገዢ አየሽ አሁን በጣም ነው የምትወጃት ጓደኛ እኔ አይሱሱ በሬ ላይ ቆመ በልማ ያሰጥ ተስቅብሻለች እንጂ ደስ አይላት ለከረ ዛትሚስ ህልምን ማንንም አይወደውም ዮሴፍ ህልም አይቻለው ሲል ወንድሞቹ ጠላት ሆኑበት ሁሉም ወንድሞቹ ጠላት ሆኑበት አባቱ ራሱ እንደ ጨረቃና ፀሐይ ሲሰግድልኝ ከዋክብት ሲሰግድልኝ አይቻለው ሲለው አንተ እኔና እናትህ ወንድሞችና እህቶች ለአንተ ልንሰግድልህ ነው ብሎ አባቱ እንኳን ተበሳጭቷል ህልም ብዙዎችን ነው የሚያበሳጨው ለዛ ነው ወንድሞቹን ፍለጋ ሲሄድ መንገድ ላይ እንዲህ አሉ አዩ ያ ህልመኛ መጣሉ እንግደላሉ ይኸውልህ ህልመኛ ሰጥቶን ገዳይ ነው የሚበሳት ስማ አሁን እኮ ጋር እየገፋን ነው ጉልት የሰራሽ ነው ከ6 ዓመት በኋላ አይደለም ከ6 ወር በኋላ ሱፐር ማርኬት ይኖረኛል ስትይ ይስቁብሻል ሊያጠፉሽ ነው የሚፈልጉት ምንጩ ከየት ነው የብሯ ምንጭ እያሉ ይፈልጋሉ ጠላት ነው የምታፈረው ምን የነገርክ ጊዜ ይትሩ ትክክል ነው ማወራው ህልማችሁን ያወራችሁ ጊዜ ጠላቶቻችሁ ነው ጠላት ነው የምታፈሩት ሶ ህልም በመጀመሪያ ምን አይደረግም አንዱ ከሰጣችሁ ሌላ ማለት ህልም አይነገር ሶ ህልም የማይነገር ከሆነ ምንድነው የሚደረገው ብዙዎቻችሁ ህልም ካያችሁ በኋላ በህልማችሁ አንድ ነገር ይፈጠራል እሱ ህልማችሁ ውስጥ የሆነ የሚያስፈራ ነገር አያችሁ
እስቲ ብዙ የሚያስፈራ ነገር አይቶ የሚያክሷል በህልሙ የሆነ አውሬ ሲያባራው ሲሩጥ 1 2 3 4 5 6 7 8 9 10 11 ዛሬ ትምህርቱ ልክ ነው ማለት ልክ ነው የዛሬ ቶፒክ ዛሬ በህልማችሁ የሆነ አውሬ ሲያባራችሁ አያችሁ አሁን ህልም ማንም አይተረጉምላችሁ እናንተ እንድትተረጉሙ ትምህርት ልሰጣችሁ ዛሬ ከዚህ በኋላ እናንተ ናችሁ ነብይ መጥቶ አሜን ህልም አያችሁ ህልሙን ካያችሁ በኋላ በህልም ውስጥ የሚባል ነገር አለ በህልም ውስጥ ፍርሃት የሚለቅባችሁ ከሆነ በህልም ውስጥ ደስታ የሚያመጣባችሁ ከሆነ በህልም ውስጥ ሐዘን ከሆነ የመጣባችሁ በህልም ውስጥ ስትጨነቁ ከሆነ ያያችሁት የመጀመሪያው ትርጉም የምትሰጡት በህልም ውስጥ ላያችሁት አክሽን ነው እያዘናችሁ ከሆነ ያያችሁት ሌላ ምን የሚገጥማችሁ ነገር የለም ሐዘን ነው የሚገጥማችሁ እያለቀሳችሁ ካያችሁ የሚገጥማችሁ ለቅሶ ነው ሃሌሉያ አሜን ስትበሉ ካያችሁም እየበላችሁ ነው የምትበሉ እንደኛ ጋር ሰው ጥሬ ስጋ አየው ሞት ነው ጀበና አየው እንትን ነው አትበሉ እባብ አየው እንዲህ ነው አትበሉ አሁን ጉዳይ እሱ አይደለም ያያችሁት ህልም ኮንሺየስ መሆን አለባችሁ ሐዘን እየተሰማችሁ እያለቀሳችሁ ካያችሁ somewhere ወይ somebody ሊያስለቅሳችሁ ነው ሶ ጠዋት ላይ እንደተነሳችሁ ከልማችሁ እንደነቃችሁ ያን ጉዳይ ሐዘን ከሆነ ማፍረስ አለባችሁ ሶ ገንዘብ ሰው እየሰጣችሁ በረከት ከሆነ ካያችሁ ጠዋት ላይ ያ በረከት ዛሬ እንዲገባ ፈልጋለሁ እንዲፈጥን ፈልጋለሁ ብለህ መጻል ያለበት ኮንሺየስ መሆን አለበት መንቃት አለበት ይሄ የመጀመሪያው ፍቺ ህልም ውስጥ ላየው አክሽን ወይም ደግሞ ድርጊት ቅድሚያ መልስ መስጠት ነው ጠዋት ስትነሳ የመጀመሪያው የህልም ፍቺ እሱ ነው ገብቷችኋል ሁለተኛው ከህልም በኋላ ነው በህልምሽ በጣም የሚያስፈራ ነገር አየሽ ልክ ከህልምሽ ስትነቂም ያ ፍርሃት ለረጅም ሰዓት አብሮሽ ተቀጠለ ያው ተባረክ በቃ ወሰደ እሱ ወደ ፍቺ ይወስዳል ማለት ነው አሜን ፍቺ ስትወስዱ እንደዛ ነው ያለባችሁ ቢኮዝ መልስ አግኝቷል የህልሙ ኢየሱስ ማን ነው ጌታ ነው በህልማችሁ ውስጥ አንድ ፍርሃት ገጠማችሁ በጣም እያስፈራችሁ ነገር ገጠማችሁ ልክ ከህልማችሁ ስትነቁ ፍርሃቱ እየቀጠለ ከመጣ ያ ድንጋጤው ካልቀነሰ በጣም ያስደነገጣችሁ ከሆነ ከህልም በኋላ አጭር ወይም ሊፈጸም ያለ ህልም እንደሆነ እየነገራችሁ ነው ጉዳዩ ነገሩ ምሳ እየበለሽ እያስደነገጠሽ ከሆነ ቁርስ እየበለሽ እያስደነገጠሽ ከሆነ ከዛ መክሰሳትም ያ ድንጋጤው ካልቀነሰ እየቀጠለ ከመጣ ጉዳዩ ምንድነው ጉዳዩ ሲሪየስ ነው ዛሬ ነው ሊፈጸም ያለው ህልሙ ማለት እንዴት ድንጋጤው ከቀጠለ ይሰማችሁ ነው ቢኮዝ ማታ በህልማችሁ ያ ያሳደዳችሁ ነገር አስደንግጧችሁ ስትነሱ ያበላቡናችሁ ከዛ በኋላ ጠዋት ላይ በቃ እየበላችሁ ደንግጣላችሁ ከሰው ጋር ያወራችሁ ያ ድንጋጤ ካልቀነሰ ራሱ ድንጋጤው እየቀጠለ ከመጣ ጉዳዩ ምንድነው ማለት ነው ሲሪየስ ነው ሊፈጸም ነው ጊዜው አጭር ነው መንፈሳዊው ዓለም ላይ አጭር ጊዜ አለው እያለ እየነገራችሁ ይሄ የአጭር ጊዜ ሊፈጸም ያለ ነገር ከህልም በኋላ የአጭር ጊዜ ሊፈጸም ያለ ነገር ከህልም በኋላ የረጅም ጊዜ ሊፈጸም ያለ ነገር ደግሞ ህልሙን ካያችሁ በኋላ የሆነ ነገር አስደነገጣችሁ ይሰማችሁ ነው የሆነ ነገር አስደነገጣችሁ ከዛ ጠዋት ስትነሱ ድንጋጤው ብዙም አይደለም ግን አለ ያስደነግጣችኋል ጠዋትም ደንግጣችኋል በኢየሱስ ያላችሁ ከዛ ቁርስም ስትበሉ ድንጋጤው አለ ግን ብዙም አይከብድም ከዛ እየቀነሰ ይመጣል ያ ማለት ዛሬ አይሆንም ግን ሊፈጸም ያለ ጊዜ ይጠበቅ ያለ ነገር ነው ሶ አሁንም እሱንም አክሽን ወሰዱ ማለት ነው ገብቷችኋል ዛሬ ብዙ ሰው የተፈወሰ ቢኮዝ እግዚአብሔር ከነብይ በላይ ቀድሞ የሚናገርሽ በህልምሽ አንቺ እዚህ ሀገር አይደለም ስትወጪ አይቼሻለሁ ፍላይት ስታደርጊ አይቼሻለሁ አሜን ፓስፖርት አለ እጅሽ ላይ አይቻለሁ ስትወጪ አምጪው ለመሰራችሁ ምንም ነገር ብታወራ ደስ አይላትም እሷ ስለመውጣቷ ብቻ ነው የምታስበው ለከኔ ማውራሽ ቅዳሜ ዕለት በቃ የምታስቢ ሁሉ ስለሱ ነው ስትበራ አይቻለሁ አሜን ጫፋ ዛምጣ አሜን ይችላል ለምን ተበለበ ብሎ ታውቃላችሁ ይሄ ያገለገልኩ አይኗ ከአይኔ ጋር አልተው አለች አሁን አይናገረኝም ትለኛለች እኔ ያገለገልኩ በቃ ጨረስኩ እኮ ተፈጸመ ላብራካሴከቴ አይኮፍራካቴ ለዲባሲያ ኢየሱስ ማን ነው ጌታ ነው እዚህ ቸርች ሰዎች አፈር ሲወስዱ አይቻልም አፈሩን አፈር ወስደው ለመድኃኒትነት ሲሄዱ አይቻልም ሰዎች አሁን አንተና አፈሩን ሲፈልጉት አይቻልም አፈሩ ሲፈለግ አይቻልም ይሄ አፈር ውጭ ሲሆን አይቻልም
አዳ ከዚህ በፊት እኮ ይሄ ቦታ ለምንም አይፈለግም። አሁን አፈሩ ሲፈለግ አይቻልም። ተፈጸመ። ከልም በኋላ ጉዳይ ነው። ኢየሱስ ማን ነው? ጌታ ነው። ኢየሱስ ማን ነው? ጌታ ነው። በእነዚህ ሁለት ውስጥ ህልሙን እንዴት እንደምትፈቱ አንድና ሁለት ነግራችኋለሁ። ሁለተኛው ላይ አጭር ጊዜና ረጅም ጊዜ የሚል ነግራችኋለሁ። ልክ ነኝ? ሶስተኛ አንድ ህልም ካያችሁ ነገሩ ላይ ገባችሁ ይችላል። ህልም የሚሰጣችሁ ማን ነው ብያለሁ? ስለዚህ ይኸውላችሁ ለህልማችሁ ንቁ ካልሆናችሁ ፍቺውን አይሰጣችሁም እግዚአብሔር። ቢኮዝ ምንድነው ሲባል ለህልማችሁ ንቁ መሆን አለባችሁ። ሜዲቴት ማድረግ አለባችሁ። ብዙዎቻችሁ ህልም ታዩና ህልሙ ይጠፋባችኋል። ልክ ነኝ? ማታ ቆይ የሆነ ህልም አይቻለሁ ግን ኢየሱስ አይመጣም። አንዳንዶቻችሁ እንዲሁ ልትላላችሁ አይደል? ልትስቡ ትሞክራላችሁ። ቢኮዝ ልክ እኮ ናችሁ። እዚህኛው ዓለም ላይ አይደለም ምንም ያለው ከሰማይ ነው። ለዛ ለትቆጥጡ ሁሉ አንዳንዱ አክሽን ይላል። ይሄ ማጅራቱን አይኑን ይወጣል። ልክ ነኝ ማለት አይናችሁን ትደረጋላችሁ። ልታመጡት አይመጣ። በዚህኛው ዓለም አይመጣም። ከላይ ስለሆነ መንፈሳዊ ምን ይፈልጋል? ሜዲቴሽን። ሶስተኛው ማሰላሰል። የሆነ ልማታችሁ አልጠፋባችሁ አይደለ? ቁጭ በሉ ምንም ነገር የሌለበት ቦታ ላይ አሰላስሉ። ቢኮዝ ለዛ ጉዳይ ንቃት ካልከለላችሁ፣ ፍላጎት ከሌላችሁ፣ ህልሙን ለመፍታት በጣም ማተተጎ ከሆነ መንፈስ ቅዱስ የህልሙን ፍቻ ይሰጣችሁ። ይኸውላችሁ ፈርዖን የሚባል ሰው አሕዛብ ነው። ህልም አየ። ህልሙን ግን ለማወቅ ፍላጎትና ጉጉት ስለነበረው በዮሴፍ እግዚአብሔር ህልሙን ነገረው። ናቡከደነጾር የሚባል ሰው ነበር። ህልም አየ። ህልሙ ተወሰደበት። ግን ህልሙን ለማወቅ ጉጉት ስለነበረው እግዚአብሔር የህልሙን ፍቺ ሰጠው። ይህ ሰው እኮ አሕዛብ ነው፣ ግን ህልሙን የሰጠው እግዚአብሔር ነው። ምድሪቷ እንዴት ማስተዳደር እንዳለበት ሊመጣ ያለውን ነገር እግዚአብሔር ነው የነገረው። ዛሬ ምን እየነገርኳችሁ ነው ታውቃለህ? የተወሰደብህ ህልሙ ይመለሳል።